በቃልና በመጽሐፍ የተማራችሁትን ወግ ያዙ። ያ ወግ እግዚአብሔር ነው። ምንድነው ያ ወግ? እግዚአብሔር ማለት ነው። ስለ እግዚአብሔር የተማራችሁትን የእግዚአብሔርን መጽሐፍት፣ የእግዚአብሔርን ሕግ፣ የእግዚአብሔርን ሃይማኖት፣ አኗኗር፣ ስርዓተ አምልኮ በሙሉ በቃልና በመጽሐፍ ያስተማርናችሁን ያዙ። ክርስቶስ በሚያስተምርበት ጊዜ በራሱ መጽሐፍ ቅዱስ አልነበር፣ ብሉይ ኪዳን ብቻ ነው የነበር። ብሉይ ኪዳን ራሱ ቁጥሩ የዚያን ጊዜ ተሰብስቦ አልታወቀም፣ ስንት መጽሐፍ ቅዱስ እንዳለ። ክርስቶስ ቤተ ክርስቲያንን ወለዳትና ቤተ ክርስቲያን መጽሐፍትን ሰበሰበቻቸው እንጂ መጽሐፍ ጽፎ ቤተ ክርስቲያንን አልሰራም። ቤተ ክርስቲያንን ሰርቶ መጽሐፍ አጻፈ እንጂ መጽሐፍ አጽፎ ቤተ ክርስቲያን አልሰራም። ቤተ ክርስቲያንን አቁሞ ቤተ ክርስቲያን መጽሐፍ ጽፋልናለች። ከቻይና አንስቶ እስከ ሩሲያ ድረስ መርከብ ነዳ። መርከቡን የነዳው በውስጥ ሆኖ እንዲያርጎ ነው። መንዳት ትችላላችሁ? አንድ ሰውዬ የመኪና መሪ ይዞ 4ኛ ማርሽ አድርጎ ሰምቼ ነው እንጂ አላውቀውም እኮ እንደዚህ አድርጎ በፍጥነት መኪና ነዳ። ሰምታችኋል? አልሰማችሁም? እንዲህ ብዬ መጽሐፍ ጻፍኩላችሁ። አሁን መኪና መንዳት ቻላችሁ አልቻላችሁ? እስኪ ንገሩ። አንድ ሰውዬ አንድ አሞራ እየሮጠ ሲሄድ ድንገት በርከክ ብሎ አሞራውን በሰማይ ላይ በጥይት መታው። ሰማችሁ? ተኩስሳ ቻላችሁ? ትችላላችሁ? አችሉ። እንዴት እንደሚደረግ ከሚያደርግ ሰው ጋር መዋል ያስፈልጋል። መጽሐፍ ቅዱስ ተጽፏል። መጽሐፍ ቅዱስ እንዴት እንደሚተገበር ያወቅነው በምንድን ነው? በቃልና በኑሮ በመጣው በቤተ ክርስቲያን ሰንሰለት ነው ማለት ነው። ለተሰሎንቄ ሰዎች ከነገራቸው ምስጢር አንዱ ምን የሚል ነው? የተማራችሁትን ወግ ያዙ። እስኪ በሉ ሁላችሁ በአንድ ጊዜ የተማራችሁትን ወግ በሉ። የተማራችሁትን ወግ ምን በሉ? ያዙ። ይህንን ነው መያዝ። የተማራችሁትን እንዲህ ይላል፣ ወይእዜኒ ቁሙ አሃዊነ። ወንድሞቻችን መጀመሪያ ከነዚህ እንዲጠነቀቁ አስተምሯቸው ነበር። ቅድም ካልኳችሁ ከዝሙት እንዲጠነቀቁ፣ ዓለም ሊጠፋ ነው ከሚባል ከንቱ ወሬ እንዲጠነቀቁ፣ እንደገና ደግሞ መከራ በመብዛቱ ምክንያት ክርስቶስ ተለይቶናል እንዳይሉ ተስፋ እንዳይቆርጡ በዚህ ምክንያት በሦስቱ ለማስጠንቀቅ ጽፎላቸዋል። በሁለተኛው ደግሞ እንዲጸኑ ምን አላቸው? ወይእዜኒ ቁሙ አሃዊነ። አሁንም ወንድሞቻችን ጸንታችሁ ቁሙ አላቸው። አሁንም ወንድሞቻችን ጸንታችሁ ቁሙ። መጽናት የሚባለው ምን ማለት ነው? መልካም ነገርን ጀምሮ ይዞ መኖር ማለት ነው። ይሄ መጽናት ይባላል። መልካም ነገርን ጀምሮ ይዞ መኖር የያዝነውን ዲያብሎስ በጣም ውጊያው ብዙ ወገን ነው። መልካም ነገርን እንዳንጀምር፣ ስለ መልካም ነገር እንዳናውቅ ያደርጋል። አውቀን እንዳንጀምረው ያደርጋል። ጀምረን እንድናቋርጠው ያደርጋል። እና ጽኑ ያለው ለዚህ ነው። በምን ያቋርጠናል? ከተቻለው በስንፍና፣ ከተቻለው በኃጢአት፣ ከተቻለው በማታለል፣ ከተቻለው በክፉ ወንድም በክፉ እህት፣ ካልተቻለው በመከራ የያዝነውን መልካም ነገር ይዘነው እንዳንዘልቅ ያደርገናል ማለት ነው። ይደባደባል ሁሉ። ይሄንን ጽኑ፣ የያዛችሁትን ነገር ይዛችሁት ቀጥሉ አለና ምን አላቸው? ወዕቀቡ ትእዛዘ ዘመሃሩክሙ ወሰርኡክሙ። ያዘዛችሁትን በዘመጽሐፍነ ወበዘቃልነ፣ በቃላችንም ቢሆን በመጽሐፋችንም ቢሆን ያዘዝናችሁን ምን አለ? ወግ፣ የተማራችሁትን ወግ ጠብቁ አላቸው። በቃላችንም ቢሆን በመጽሐፋችንም ቢሆን፣ በመልእክታችን ይላል አማርኛው መጽሐፍ ቅዱስ። በመልእክታችን ማለት ጽፈን በላክነው መልእክት ማለት ነው። መጽሐፍ ያልነው ያ ነው። በቃላችንም ቢሆን በመጽሐፋችሁንም ቢሆን በተማራችሁት ወግ፣ የተማራችሁትን ወግ ያዙ። በምናችንና በምናችን በሉ ንገሩኝ። ኧረ ስሙ እናንተ ሰዎች። በቃላችንም ቢሆን በሉ። እሺ፣ በመጽሐፋችንም ቢሆን በሁለቱ የተማራችሁትን ወግ ያዙ። አንድ ጊዜ ሁላችሁንም ቢሉ በቃላችንም ቢሆን በሉ። በመጽሐፋችንም የተማራችሁትን ወግ በምንና በምን የተማርነው ነው? ድገሙ፣ ጨምሩ። በቃልና በመጽሐፍ ምን ወግ በሉ እንጂ ወግ ምን ያላችሁትን በምንና በምን
በመጽሐፍና በቃል ይህንን የነገራቸው ማለት ነው። ይሄ በቃላችን በመጽሐፋችን ይሄ በቃልና በመጽሐፍ ያለው የቅዱስ ጳውሎስ ወግ ምንድን ነው? ይሄ ወግ ምንድን ነው? ወግ ለምንድን ነው ወግ ያለው? ወግ ያለው ለምንድን ነው ቅዱስ ጳውሎስ? በቃላችን በመጽሐፋችን ያገኛችሁትን ወግ ያዙ። ከዛ ምን ይላል? ይህ ወግ ምንድን ነው ሲላል ወውእቱ እግዚእነ ኢየሱስ ክርስቶስ ወእግዚአብሔር አቡነ ዘአፍቀረነ። ይሄ ወግ ያልኳችሁ ይላል ቅዱስ ጳውሎስ፣ በቃልና በመጽሐፍ የሰበክናችሁ ወግ ያልኳችሁ ፈጣሪያችን ኢየሱስ ክርስቶስ ነው አለ። እግዚአብሔር አባታችን ኢየሱስ ክርስቶስ ጌታችን ነው አለ። ወግ ያልኩት እግዚአብሔር አባታችን ጌታችን ኢየሱስ ክርስቶስ ነው። አሁን ልብ በሉ። እግዚአብሔር አባታችን ስላለ ክርስቶስ ጌታችን ስላለ ክርስቶስ ጌታችን ብቻ ስለተባለ አባት አይደለም ማለት አይደለም። እግዚአብሔር አብ አባታችን ስለተባለ ጌታችን አይደለም ማለት አይደለም። እግዚአብሔርን አባታችን ሲለው ጌታችንም ጭምር እያለው ነው። ጌታችን ኢየሱስ ክርስቶስን ጌታችን ሲለው አባታችንም ጭምር እያለው ነው። እግዚአብሔር አባታችን ጌታችን ኢየሱስ ክርስቶስ ነው። ይህንን ወግ ያዙ አለ። የወደደን እግዚአብሔር ነው። ወወሃበነ ፍስሐ ዘለዓለም፣ ዘላለማዊ ደስታን የሰጠን በልጅነት ያከበረን እርሱ እግዚአብሔር ነው። ይህንን ወግ ያዙ አላቸው። እንግዲህ ይህንን ብቻ ተናግሬ ትምህርቴን እንጨርሳለሁ። በቃልና በመጽሐፍ የተማራችሁትን ወግ ያዙ። ያ ወግ እግዚአብሔር ነው። ምንድነው ያ ወግ? እግዚአብሔር ማለት ነው። ስለ እግዚአብሔር የተማራችሁትን የእግዚአብሔርን መጽሐፍት፣ የእግዚአብሔርን ሕግ፣ የእግዚአብሔርን ሃይማኖት፣ አኗኗር፣ ስርዓተ አምልኮ በሙሉ በቃልና በመጽሐፍ ያስተማርናችሁን ያዙ። ኦርቶዶክስ ተዋሕዶ ቤተ ክርስቲያን ወግ አላት፣ ስርዓት አላት። ወግ አላት፣ ስርዓት አላት። ያ ወግ ተመልከቱ። የጋብቻ ወግ አላት፣ የምንኩስና ወግ አላት፣ የክህነት ወግ አላት፣ የአነዋወር ወግ አላት፣ የአለባበስ ወግ አላት፣ የአነጋገር ወግ አላት። ሁሉ ነገር ወግ አለው። በወግ የሚሆን ነው። በወግ የሚኖር በወግ ዕቃውን በወጉ አድርጉት ይላሉ አባቶቻችን። በስርዓቱ አስቀምጡት ማለት ነው። ሁሉም ወግ አለው። የኛ የጋብቻው ወጉ ለብቻው፣ የክህነቱ ወግ ለብቻው፣ የምንኩስና ወግ ለብቻው ራሱን የቻለ፣ የብሕትውና ወግ ለብቻው፣ የቁርባን ወግ ለብቻው፣ የቅዳሴው ወግ ለብቻው። ይሄ ሁሉ ወግ አለው። ይሄንን ወግ ያዙት። የነገረ ቅዱሳኑ ወግ ለብቻው፣ የታቦቱ ወግ ለብቻው፣ ስርዓተ ፍታቱ ወግ ለብቻው፣ እመቤታችንን ማክበር ለብቻው፣ እግዚአብሔርን ማክበር ሌላ። እነዚህ ሁሉ ወጎች ናቸው። ይሄ ወግ ነው። ይሄንን ወግ የያዛችሁ እንደሆነ በወጉ የተከናወናችሁ የእግዚአብሔር አካላት ትሆናላችሁ። ይሄ ቅዱስ ይህንን ቅዱስ እኛ የሰጠናችሁን ነው የሚለው፣ ያስተላለፍንላችሁን፣ በቃል የነገሯችሁን፣ በመጽሐፍ ያስተማሯችሁን ወግ ያዙ። ይህ ወግ እግዚአብሔር ነው ማለት የቤተ ክርስቲያን ወጓ ከእግዚአብሔር የተገኘ ነው ይላል። በቃልና በመጽሐፍ ይላል። በቃልና በመጽሐፍ ማለት ማ ነው? የቤተ ክርስቲያን ስርዓተ አምልኮ ተመልከቱ፣ ልብ ብላችሁ ስሙ። የቤተ ክርስቲያን ስርዓተ አምልኮ፣ ስርዓተ ቅዳሴ፣ ስርዓተ ቁርባን፣ ስርዓተ ተክሊል፣ ስርዓተ ፍታት፣ ስርዓተ ምንኩስና፣ ስርዓተ ክህነት፣ ስርዓተ ንስሐ፣ የቤተ ክርስቲያን ጵጵስና፣ ስርዓተ ሲኖዶስ፣ እንዲህ ያለው ክህነት ሁሉ የእግዚአብሔር ወግ ነው። የእግዚአብሔር ወግ ነው። በምን የመጣ ሊሆን ይችላል? አንዳንዱ በመጽሐፍ አንዳንዱ በቃል የመጣ ነው። አንዳንዱ በመጽሐፍ አንዳንዱ በቃል የመጣ ነው። በመጽሐፍም በቃልም የተነገረውን ደግሞ ያዙ ብሎናል ቅዱስ ጳውሎስ። እግዚአብሔር ራሱ ጌታችን ኢየሱስ ክርስቶስ ልብ ብላችሁ ስሙ። ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ሁሉን በመጽሐፍ አላጻፈም። ይሄ ምን ይባላል? ቅዱስ ትውፊት ወይም ሆሊ ትራዲሽን ይባላል። እስቲ ቅዱስ ትውፊት በሉ እንጂ ቅዱስ ትውፊት በሉ። ቅዱስ ትውፊት፣ ቅዱስ ትውፊት። ትውፊት ማለት ግዕዝ ነው። ምንጩ ግን ምንድን ነው? የግሪክ ቃል ነው። ትውፊት ማለት ውርስ ማለት ነው። መስጠትና መቀበል ማለት ነው። መስጠት፣ መቀበል።
መስጠትና መቀበል ወይም መቀባበል ማለት ነው። እንዲህ ነው። ተቀብሎ መስጠት ማስተላለፍ ማለት ነው። ተቀብሎ መስጠት ማስተላለፍ። ልብ ብላችሁ ስሙ። ይሄ ትውፊት ይባላል። ከዚያ ይሄ ትውፊት ተመልከቱ። ኦርቶዶክስ ስርዓቷንና አምልኮዋን የምትጠብቅበት ዋና መሳሪያዋ ቅዱስ ትውፊት ነው፣ ወግ ነው። በዚያ ወግ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ያስተማረው ትምህርት በመጽሐፍ የተጻፈ አይደለም ሁሉ። ወቦ ባይዳትሂ ግብራት ዘገብረ እግዚ ኢየሱስ ክርስቶስ ዘይተጽፈ ውስተ ዝንቱ መጽሐፍ። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰራው በዚህ መጽሐፍ ያልተጻፈ ብዙ ተአምራት አለ ይላል ዮሐንስ ወንጌል ምዕራፍ 21 ላይ። በዚህ መጽሐፍ ያልተጻፈ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገው ብዙ ተአምራት አለ ይላል ቅዱስ ዮሐንስ ማለት ነው። ያደረገው ነገር ተመልከቱ። ወሶበ ተጽፈ ኩሉ ተመልከቱ እምያግመሮ ዓለም ጥቀለ መጻሕፍቲሁ። ሁሉ ተጽፎ ቢሆን መጽሐፉን ዓለም አይችለውም ነበር ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ ተገልጦ ያደረጋቸው ታምራት፣ ያስተማረው ትምህርት በሙሉ ተጽፎ ቢሆን ኖሮ ዓለም መጽሐፉን አይችለውም ነበር። እንግዲህ እግዚአብሔር ያሳያችሁ ተመልከቱ። ዓለም 7ቱ አህጉር በሙሉ ቢጻፍ ክርስቶስ የሰራውን ሥራና ያስተማረውን ትምህርት አይችልም ነበረ። ነገር ግን ይህ ለሃይማኖት ማጽኛ ብቻ ይሄ ተጽፎላችኋል አለ። ማን? ቅዱስ ዮሐንስ ወንጌላዊ። ቢጻፍ ዓለም የማይችለውን ሥራ ሰርቷል። ቢጻፍ ዓለም የማይችለውን ትምህርት አስተምሯል። ይህ ወንጌል ወይም መጽሐፍ ቅዱስ ሐዲስ ኪዳን የሚባለው ለሃይማኖት ማጽኛ የተጻፈ ነው። ሌላው ግን በቃልና በመጽሐፍ የተላለፈ ነው፣ በኑሮ የተላለፈ ነው። ልብ ብላችሁ ስሙ ማለት ይህን ነው ጌታችን ኢየሱስ ክርስቶስ ያደረገው። አሁን የደረሰን ሥራ በሙሉ ሥርዓተ ቅዳሴው ሁሉ ነገር የመጣ በቃል የመጣ አለ። ለእመቤታችን መስገድ በቃል የመጣ አለ፣ በመጽሐፍም ተጽፏል። ወደ እሷ መጸለይ በቃል የመጣ አለ፣ በመጽሐፍም ተጽፏል። በቅዱስ መጽሐፍ የተጻፈ አለ በእውነቱ ማለት ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሆን። ስለዚህ በቃል በመጽሐፍ ደርሶናል። ከአባቶቻችን የተቀበልነውን በዓይናቸው ያዩ የነገሩንን ቴዎፍሎስ ሆይ እጽፍልሃለሁ። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በዓይናቸው ያዩትን ሊጽፉ የተዘጋጁ ብዙዎች ነበሩ። ሊተሰረ ተአኒ ይላል ቅዱስ ሉቃስ። ለእኔ ግን ቀናኝና ጻፍኩልህ ይላል ሉቃስ ወንጌል ምዕራፍ 1 ቁጥር 2 ላይ። እኔ ቀናኝ አባቶቻችን የነገሩንን ክርስቶስ ሲነሳ አየነው፣ ሲያቆርብ አየነው፣ ክህነት ሲሰጥ አየነው፣ ሲያስተምር አየነው፣ ሲሞት አየነው፣ ሲነሳ አየነው ብለው የነገሩንን የተቀበልኩትን እጽፍልሃለዋል። ቅዱስ ዮሐንስ ወንጌላዊም ደግሞ ያየነውን የሰማነውን የዳሰስነውን እንጽፍላችኋለናል። ስለዚህ ተመልከቱ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ የተላለፈው ትምህርቱ፣ ሥርዓተ አምልኮ፣ ነገረ ድህነቱ ሁሉ በቃል ነው የተላለፈው። በቃል ነው የተላለፈው። ክርስቶስ በሚያስተምርበት ጊዜ በራሱ መጽሐፍ ቅዱስ አልነበረም። ብሉይ ኪዳን ብቻ ነው የነበረው። ብሉይ ኪዳን ራሱ ቁጥሩ የዚያን ጊዜ ተሰብስቦ አልታወቀም፣ ስንት መጽሐፍ ቅዱስ እንዳለ። ክርስቶስ ቤተ ክርስቲያንን ወለዳትና ቤተ ክርስቲያን መጽሐፍትን ሰበሰበቻቸው እንጂ መጽሐፍ ጽፎ ቤተ ክርስቲያንን አልሰራትም። ቤተ ክርስቲያንን ሰርቶ መጽሐፍ አጻፈ እንጂ መጽሐፍ አጽፎ ቤተ ክርስቲያን አልሰራም። ቤተ ክርስቲያን አቁሞ ቤተ ክርስቲያን መጽሐፍ ጽፋልናለች። ቤተ ክርስቲያን የምትባለው ከክርስቶስ ከቀኝ ጎኑ በፈሰሰ ደም የተወለደችው የቀራንዮቱ ሙሽራ ማለት ናት። አዳም ሚስቱን ሔዋንን ከጎኑ እንዳስገኘ ክርስቶስ ሙሽራው ቤተ ክርስቲያንን ከጎኑ በፈሰሰ ደም መስርቷታል። ስለዚህ ቤተ ክርስቲያን የተወለደችው በዕለተ ዓርብ ነው። ቤተ ክርስቲያኑን መሰረታት፣ አጸናት፣ ሀብተ መንፈስ ቅዱስን ላከላት፣
በዚያም በሀብተ መንፈስ ቅዱስ ሕይወትነት ቤተ ክርስቲያን ሕያዊት የክርስቶስ ሙሽራ ሁና ከነነፍሷ እንድትኖር አደረጋት። ለዚህ ነው ትውፊት ማለት ይላል አንድ ደራሲ፣ ቤተ ክርስቲያን በመንፈስ ቅዱስ የምትኖረው ኑሮ ማለት ነው ይላል። ሃይማኖት ማለት እሱ ነው የሚለው። እንዲሁ አምልኮ ወይም ሃይማኖት ማለት ቤተ ክርስቲያን በመንፈስ ቅዱስ ሕይወትነት የምትኖረው ኑሮ በክርስቶስ አካል ራስነት ከኖረችው ቤተ ክርስቲያን ነው መጽሐፍ ቅዱስ የተገኘው። ቁርባኑ ቀድሞ የተሰጠ ነው። መጽሐፍ ሳይጻፍ ነው የቆረቡት አባቶቻችን። መጽሐፍ ሳይጻፍ ነው የተጠመቁት። መጽሐፍ ሳይጻፍ ነው ያመኑት። ክርስቶስ ድህነትን በቃል ነው የሰጣቸው፣ በቃል በተግባር። ልብ ብላችሁ ስሙ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያት ምንድን ነው ያደረጋቸው? ቅደም ተከተል አለው። ቃሉን ነገራቸው፣ ሰምተው ተከተሉት፣ ተከትለውት አብረውት ኖረው በእሱ ስም ሞቱ። እሱ አከበራቸው። ከነሱ ሞት ከነሱ ዘርነት ቤተ ክርስቲያን በዛች ተባዛች። ክርስቲያኖችም በየቀኑ እየበዙ ይሄዱ ነበረ ተብሎ እንደተነገረ ወበዙ ሕዝብ እለ አምኑ በክርስቶስ። ምስጋና ገንዘቡ ቢሆን በጌታችን በኢየሱስ ክርስቶስ ያመኑ ብዙዎችም በዙ። ነገራቸው፣ አሳያቸው፣ ነገራቸው፣ ተከተሉት፣ አሳያቸው፣ አይተው አብረውት ኖረው ሞቱ። እነሱ ቤተ ክርስቲያንን አጸኗት። ያንን ተቀበል ነው። አያችሁ፣ ና ተከተለኝ ትለወኒ አላቸው። ቃሉን ሰሙት። ከዚያ በኋላሳ ተከተሉት። ከዚያ በኋላሳ ለተከተሉት ጌትነቱን አሳያቸው። ያዩት አምላክ ደግሞ አቆረባቸው። ያቆረባቸው አምላክ ሞተ። የሞተውን እያዩት ቀበሩት። የተቀበረውን ሲነሳ አዩት። የተነሳው እያዩት አረገ። ከዚያ ከሱ ልደት፣ ከሱ ጽንሰት፣ ከሱ ልደት፣ ከሱ ጥምቀት፣ ከሱ ጾም፣ ከሱ ትምህርት፣ ከሱ መከራ፣ ከሱ ሞት፣ ከሱ መቃብር፣ ከሱ ትንሣኤ፣ ከሱ እርገት ቤተ ክርስቲያን ቆመች፣ ጸናች። ስለዚህች ቤተ ክርስቲያን ዜና መጽሐፍ ተጻፈ ነው። ስለዚህ ቤተ ክርስቲያን ለመነገር መጽሐፍ ተጻፈ። የተኖረውን የተጻፈልን ተጽፎ የተኖረ ሳይሆን ተኑሮ የተጻፈ ነው። ሐዲስ ኪዳን ላይ ያለው በሙሉ የቅዱስ ጳውሎስ መልእክታት በሙሉ የተጻፈው ለኖሩ ክርስቲያኖች ማጽኛ የተጻፈ ነው እንጂ ተጽፎላቸው በኋላ የተሰበኩ የለም። ተምረው የተጻፈላቸው ናቸው እንጂ ተጽፎላቸው የተማሩ አይደሉም። መማር ይቀድማል በእውነቱ ማለት ነው። የተማሩትን ለማጽናት የተጻፈላቸው ያለ መምህር መጽሐፍ እየጻፉ የላኩለት የለም። ሐዋርያት ለፍተው ወጥተው ወርደው ተምረው ሌሊት ሁሉ ወአንሃ ጳውሎስ። ተመልከቱ፣ ቅዱስ ጳውሎስም ትምህርቱን እስከ መንፈቀ ሌሊት አስረዘመ ይላል። እስከ መንፈቀ ሌሊት እየሰበኩ እየደከሙ ወጥተው ወርደው ላስተማሩት ሕዝብ ነው መጽሐፍ የጻፉላቸው። መጽሐፍ ቅዱስ ተጽፎለት ብቻ ሃይማኖትን ያጸና ክርስቲያን በመጽሐፍ ቅዱስ ታሪክ ፈጽሞ የለም። አሁን ልብ በሉ። ያንን ያሳያቸውን ነገሮች መቁረብ ምንድን ነው? ያመነ የተጠመቀ ይድናል። ማመን እንዴት ነው? ማመን እንዴት ነው? ይሄንን የሚነግረ ምንድን ነው? ትውፊት ነው። የምታምነው ክርስቶስ ጳውሎስ ያመነው ክርስቶስ መሆኑን በምንድን ነው የምታረጋግጠው? በትውፊት ነው። የምትጠመቀው ጥምቀት የሐዋርያት ጥምቀት ለመሆኑ ማስረጃው እንዴት ነው? በትውፊት ነው። እንደነሱ አድርገህ ለመጠመቅህ ምን ማስረጃ አለ? እንደነሱ አድርገህ ለማመንህ ምን ማስረጃ አለ? እንደነሱ አድርገህ ለመቅረብህ ምን ማስረጃ አለ? ጸሎትህ እንደነሱ ያለ ጸሎት ለመሆን ምን ማስረጃ አለ? ቤተ ክርስቲያን ለምናምነው እምነት ቀዋሚት ምስክር ናት። መንፈስ ቅዱስ ቤተ ክርስቲያንን መጽሐፍ ቅዱስን በቤተ ክርስቲያን ይጠብቀዋል። ቤተ ክርስቲያንን በመጽሐፍ ቅዱስ ይጠብቃታል። እንዲህ የሚያደርገው እግዚአብሔር ማለት አንድ ሰው ሐዋርያት እንዳሰቡት አድርጎ መጽሐፉን ለመረዳቱ ማስረጃው ቅዱስ ትውፊት ነው። እንዴት እንደምን አንድ ሰው ቤት ተሰራ ተብሎ ስለተነገረው እንዴት እንደተጋጠመ እንዴት እንደተቆፈረ እስኪ አንድ ጊዜ ሁላችሁ ቤት ተሰራ በሉ ንገሩኝ እንጂ። አሁን እንዲህ ንገሩት። ለአንድ ሰው እንዲህ ብላችሁ መንገድ ትችላላችሁ። ወርዱ 8 ሜትር ቁመቱ
አቆልቋዩ ደግሞ 10 ሜትር፣ ቁመቱ ደግሞ ስንት እናርገው? ግድ የለም ዝም ብላችሁ 10። ከዛ ደግሞ እንደዚያ የሆነ ቤት ተሰራ በሉ እስኪ፣ ተሰራ በሉ ንገሩት። ቁመቱ 10 ሜትር በሉ፣ ወርዱ 10 ሜትር፣ እንደገና ደግሞ አግዳሚው ደግሞ 10 ሜትር ሆነ። 10 ሜትር በሉ እንጂ እንደዚህ ብላችሁ ለሰው ንገሩት። አሁን ይሄ ሰውዬ መጥቶ ቤት መስራት ይችላል አይችልም? አይችልም። እኔ እኮ ነገርኳችሁ። እስኪ ናና ስራ እዚህ አሁን እስቲ አናጺውን አሁን ወንድ አሁን ማለት ነው ይቻላል? እንዴት እንደሚገጣጠም ከሚገጥም ሰው ጋር ማየት አለብህ ማለት ነው። እንዴት እንደሚገጣጠም አብረህ ማየት አለብህ ማለት ነው። ሰውየው እሺ ከቻይና አንስቶ እስከ ሩሲያ ድረስ መርከብ ነዳ። መርከቡን የነዳው በውስጥ ሆኖ እንዲህ አድርጎ ነው። መንዳት ትችላላችሁ? በሉ ንገሩ እንጂ። እሺ እንንገራቸው። አንድ ሰውዬ የመኪና መሪ ይዞ 4ኛ ማርሽ አድርጎ ሰምቼ ነው እንጂ አላውቀውም እኮ እንደዚህ አድርጎ በፍጥነት መኪና ነዳ። ሰምታችኋል? አልሰማችሁም? እንዲህ ብዬ መጽሐፍ ጻፍኩላችሁ። አሁን መኪና መንዳት ቻላችሁ አልቻላችሁም? እስኪ ንገሩኝ። በሉ ንገሩኝ እንጂ። አንድ ሰውዬ አንድ አሞራ እየሮጠ ሲሄድ ድንገት በርከክ ብሎ አሞራውን በሰማይ ላይ በጥይት መታው። ሰማችሁ? ተኩስሳ ቻላችሁ? ትችላላችሁ? አችሉም። እንዴት እንደሚደረግ ከሚያደርግ ሰው ጋር መዋል ያስፈልጋል። መጽሐፍ ቅዱስ ተጽፏል። መጽሐፍ ቅዱስ እንዴት እንደሚተገበር ያወቅነው በምንድን ነው? በቃልና በኑሮ በመጣው በቤተ ክርስቲያን ሰንሰለት ነው ማለት ነው። ቤተ ክርስቲያን መጽሐፍ ቅዱስ የሚታወቅባት የምስጢር ቤት ናት ማለት። ያለ ቤተ ክርስቲያን መጽሐፍ ቅዱስን ማወቅ አይቻልም።